አትደብቀን እንጂ ትንሽ ንገረን፣ አጓጓሃል። ወይዘሮ ዛህራ በቅርብ ታገባለች። ዛህራ ማለቴ እቻ አንድ ፍሬ እንስት ወይዘሪት ዛህራ እንግዲህ በቅርቡ ልታገባ ነው። ብሌን ማርያንና አቶ አምናንን ቁጭ ብሎ በደስታ እየሳቁ አይታ እንግዲህ በጣም ተናዳለች። ሜርሲ ደግሞ ሞርሲና ወደ ቤት ስለመጣች በጣም ፈርታለች። እውነታዬን ልታጋልጥ ይሁን እንዴ በማለት በጣም ውስጧ ፈርቷል ማለት ነው። አቶ ጎሽሜ ደግሞ መጥቶ እኔ ወይዘሮ ዛህራን በጣም ስለምወዳት ስለዚህ ላገባ ትፈልጋለሁ ብሎ አቶ አምናንን ሲያማክር እንግዲህ አቶ አምናን ደግሞ ሄዶ እናት ዛህራን ጠይቋታል ማለት ነው። እናት ዛህራ ደግሞ አይ ጎሽሜ ለአንቺ ምን አይነት ሰው ነው ብሎ ጠይቋት ነበረና ያው ዛህራም የተናገረችው ጎሽሜ በጣም ጥሩ ሰው፣ አንድ ቤት ላይ አብረን ስንሰራ ነበረ። አብረን እየሰራን እያለን ያው አጋጣሚ የሆነው ተለያይተን እኔም ወደ እናንተ መጣው እሱም ሌላ ቦታ ሄደ። በዛ ምክንያት ነው የተለያየ ነው ትለዋለች። ግን ጎሽሜ አንቺን ለማግባት እኔን አማክሮኝ ነበር ብላ ትጠይቀዋለች። በዛም እሷን በቃ እሺ በቃ ብላ እንግዲህ አንቺ ደስ የሚልሽ እና አንቺ የምትወጂ ከሆነ እኔ ቅውጥ ባሌ ሰርግ እድርሻለሁ ይላታል ማለት ነው። እንግዲህ ለቤተሰቦቹም ተናግሯል። ሰሞኑን በጣም ደስ የሚል ሰርግ በቤተሰባችን ውስጥ ይኖራል ስል እንግዲህ ቢሌንም ማርያም ለሷ መስሏት በጣም ደስ ብሏት ነበረ። ማርያም አክስቷም ደስ ብላቸው ነበር፣ አያቷም ደስ ብሏቸው ነበረ። ግን ዛህራ ስል የሁላቸውም ፊት እንግዲህ ብሌን ብቻ ናት በዛህራ ሳልክ ደስ ያለችው። ሁላቸውም በደስታ የኖሩ የነበረውን ሞርዚና ደግሞ መታ እንግዲህ ስታለቅስ ስለምንድን ነው የምታለቅሽው? አይ እህቴን በድንገት በማጣቴ እኔም እንደዚህ ታምሜ የእህቴን ልጅ ብቻውን በመተወ በጣም ብዙ ነገር ስለተሰማኝ ነው ያለቀስኩት ብላ እንግዲህ ትላለች። እንግዲህ እሷ ደግሞ እንዴት ነው የሞተችው ትላለች። ማርያ አያት እንዴት ነው የሞተችው እህትሽ በአጋጣሚ ነው ወይ ስትላይ ከዚህ በፊትም ስትታመም ነበረ፣ ግን በጣም ታማት በአጋጣሚ አንድ ቀን ትወድቃለች። ከዛ ስትነሳ ምንም ነገር ማስታወስ አትችልም አሉ ማለት ነው። ምንም ነገር ማስታወስ አትችልም። ስለዚህ እኔ የሆነ ስራ ቦታ ሄጄ ነበርና ከዛ እስክመለስ እህቴን አጥቻታለሁ፣ ክላስ ውስጥ ሞታ ነው የተገኘችው ብላ ስትል አይ እንደዚህማ ስለወደቀች ብቻ በአጋጣሚ አልሞተችም፣ የሆነ የተደበቀ ምስጢርማ አለ፣ ይሄ ቤተሰብ እንዳለ በጣም ኃይለኛ ነው ይላል ማለት ነው። ጄሪ እንግዲህ ከድራማ ውስጥ ወጣች መሰለኝ። ጄሪ ስትኖር ድራማው በጣም ደስ ይላል። ጄሪና ብሌን ዘፈን እንግዲህ ሜርሲ ናት እኔን ያሳቀችኝ እና ሜርሲ ትልቁ ሴትዮ ከመቼ ጀምረው ነው በሰርግ ማግባት የጀመረው? ትልቅ የሴትዮ አይደለች ብላ ትስቃለች። እንግዲህ እንደ አንቺ ቆማ አልቀራችም። ይኸው በስተርጅናም ቢሆን አሁን ልታገባ ነው ትላታለች ሞርዚና። ምን ያስቃል ታዲያ? እሷ የምትወደው ሰውዬ እሷን ማግባቱ በጣም ደስ ያሰኛል እንጂ አንቺን ምን ያስቅሻል ትላታለች። አይ እኔን ምንም ነገር አላሳቀኝም፣ ግን የእነሱ የወይዘሪት ዛህራ የሁላችንም እናት ናት ይላታል አቶ አምናን። ስለ ቤተሰቦቻችን ብዙ ውለታ የዋለችልን እናታችን ናት። ስለዚህ እኔ ደግሞ ይህን ውለታ በሰርጓ መክፈል አለብኝ ይላቸዋል። በጣም ደስ ይላል።
ብላ እንግዲህ አክስቱም ከጎኑ ነን በምትለው ነገር ሁሉ እንስማማለን ይላታል። እንግዲህ አቶ አምናንን ወረቀት የሰረቀችዋ ልጅቷ እንግዲህ ሜርሲን ወስዳለች። የወንድምሽ ልጅ አቶ መሌክን እንደገደለ አታውቂም እንዴ? ምንድን ነው እንዳላወቀ ሰው የምታስመስው? ኧረ እኔ አላውቅም፣ አንቺ ማነሽ? እኔ መንፈስ ነኝ ትላታለች። አሁ መንፈስ ብላ እንግዲህ በፊራቻ ሞልታ ታበራታለች። ውድና የተወደዳችሁ የዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ እንዳያችሁት ነው ብሌን አምናንን ይቅርታ ለመጠየቅ ወይም ለምንድን ነው እኔን አይል ጊዜ አኩርፎኝ የቀጠለው ብዬ ጠይቃለሁ ብላ ስትገባ፣ እሱ ግን በረንዳ ላይ ከማሪያ ጋር ደስ የሚል ጊዜ እያሳለፉ እንደሆነ አይታ በጣም ነው የደነገጠችው። እንዴት አምናን እንደዚህ ሊያደርግ ይችላል ብላ በጣም ደንግጣለች። እንግዲህ አቶ አምናን እሷን እንደሚወዳት ራሷ ታውቃለች። እንግዲህ ሜርሲ ጄሪንም ማጣች፣ ስፋንንም ማጣች። አሁን ደግሞ አይምሮዋን ልታዞር ወደ ብሌን እየሄደች ትገኛለች። ብሌን ደግሞ እንደ ጄሪም እንደ ስፋንም አይደለችም። ማንም የሚለውን ነገር ተቀበላ ደግሞ እነሱ የሚፈልጉትን ነገር ማድረግ አትፈልግም ማለት ነው። በዛ ምክንያት ብሌን አቶ አምናንን እንደምትወጂ አውቃለሁ፣ እኔ በአይኔ እየሳመሽ አይቼዋለሁ፣ ስለዚህ ልትዋሽኝ አትሞክር ትላታለች ሜርሲ ብሌንን። ብሌን ደግሞ አይ ይሄ ነገር ምንም አያገባሽም፣ በማያገባሽ ነገር አይገብተሽ ማይሆነውን ነገር አታውሪ ትላታለች። እንግዲህ እሷ ምን የሚያገባኝን እንጂ ማያገባኝን ነገር አላወራም ትላታለች ማለት ነው። እንግዲህ የዛሬው የድራማ ክፍል ቀጣዩ ይህኛ ነው ይመስላል። እንግዲህ አቶ አምናን እኔ ተቀይራለሁ፣ ከዚህ በኋላ ማንም ሰው እኔን ሊያታልለኝም ከኋላዬ ብዙ ነገር ማድረግም አልችልም። እኔ ከእንግዲህ ትክክለኛ አምናን እንዴት እንደሆነ ለሁላቸውም አሳያለሁ ብሏል። እንግዲህ ውድና የተወደዳችሁ የዩቱብ ተከታታዮች ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። አዲስ ነኝ፣ እገዛችሁን እፈልጋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። አመሰግናችኋለሁ። እንዲፈጠር አልፈለኩም። ለዛ ነው አንቺ እኮ ህይወትሽ አልፎ ነበረ። አንቺ ምን አይነት ሰው ነሽ? ይህን ኃይል እንደውም አንቺን የገደለቿን መልሰሽ ለእሷ የምታስቢ ምን አይነት ሰው ነሽ? ይላታል አምናን። እሷም ደግሞ እኔ በእኔ ምክንያት አንድም ሰው እንዲጎዳ አልፈልግም አምናን፣ እኔ በእኔ ስህተት ነው አንተ ምስትህን ያባረርከው። እንግዲህ ጄሪን አባሯታል። ጄሪ ሙስጠፋ ጋር ትደውላለች። ሙስጠፋን እባክህን አምናን አባሮኛል፣ የት መሄጃ አለኝ ከአንተ ውጪ? አዎ አንቺ አሁን ከዚህ በኋላ በህይወትሽ ላደረግሽው ነገር ዋጋ መክፈል ስላለብሽ የሚገባሽን አግኝተሻል ይላታል። እሱም ደግሞ እና ስትለው እኔ አሁን ይሄን ነገር ማድረግ አልችልም ብሎ እንግዲህ እሷ የምታወራውን ነገር አልሰማም ማለት ነው። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናችኋለሁ። በያላችሁበት ቦታ ሰላማችሁ በዝት በለልኝ። ሰላም ለሀገራችን ኢትዮጵያ እላለሁ። እንዲሁም ደግሞ ወይዘሪት ዛራ ደግሞ በጣም ነው የፈራችሁ። የሞርዚና ነገር አውቄ ስለደበኩት ስፋንና ሜርሲ እንደዚህ እንዳረጉ እኔ እንደማውቀው ካወቀኝ ይገለኛል፣ እኔንም እንደነሱ ሻንጣይና ሲዞኝ ነው የሚያባርረኝ ብላ ፈርታለች። እንግዲህ ሞርዚና ተመልሳ መጥታለች። አሁን ሁሉም ከአይቲ ልጅ ጎን ነኝ እያለች ነው። እንግዲህ አክስቷ ደግሞ የልጅ ልጇን ለአቶ አምናን ለመዳር ጥረት እያደረገች ነው። መጀመሪያ ጄሪን አስወጥቷሉ። አሁን ደግሞ ብሌንን ጠምዳ ይዛታለች ማለት ነው። የህፃንነት ጓደኛዋ የአቶ አምናን ጓደኛ ማለት ነው።
እንግዲህ አቶ አምናን ከእንግዲህ የድሮ አምናን የዋሁ አምናን ከዚህ በኋላ ሞቷል። ማናችሁም እባካችሁ ልለምናችሁ፣ አንድ የደበቃችሁኝ ነገር ካለ እኔ በመንገድ ሳላቅ ለእኔ ንገሩኝ ይላችኋል። እንግዲህ ማንም ሰው ከኔ አንድ ነገር እንድደብቁኝ አልፈልግም። እናንተ እኔን ደብቃችሁ እየጎዳችሁኝ ነው እንጂ እኔን እያተረፋችሁ አይደለም። ይሄ ነገር ሁሉ በፊት አውቄ ኖሮ እኔ ለሁሉም ነገር መፍትሄ አገኘ ነበረ። ግን እናንተ የደብቃችሁኝ በጣም ነው የጎዳችሁኝ ይላል። እንደዚህ በቶሎ ይሻልሻል ብዬ አላሰብኩም ነበረ ብላ እንግዲህ ሞርዚና የሜርሲ አመጣጥ ለምን እንደመጣች ባሏ ማን እንደሆነ ማንን አግብታ ስትኖር እንደነበረ ሁላ ማወቅ ፈልጋ ነበረ ሞርዚና። በዛ ምክንያት እንግዲህ ሲፋንን እና ሜርሲን ስለጠረጠረችው እንግዲህ ድግምት ቤት ሄዶ አስማት አሰርተውባት ነው እንግዲህ እንድታብድ ያደረጉት። ዛሬ ላይ ግን ታሽላ ስትመጣ በር ስትከፍት በጣም ነው የደነገጡት ሁለታቸውም። እሷም እዚህ ቤት በማየቷ በጣም ደንግጣለች። እንግዲህ ቢሌን ደግሞ በጣም ተሰምቷታል። ለምን በእኔ ምክንያት ነው ይሄ ነገር የሆነው። ሙስጠፋ ደግሞ በጣም ደስ ብሎታል። አንደኛው ደግሞ በጣም ከፍቶታል። ቢል ጄሪ ደውላ እኔ እኮ የሙስጠፋ የመጀመሪያ ሚስቱ ነኝ፣ የድሮ ሚስቱ ነኝ ብላ ብትናገርስ አምናን እኔን መለቀቅ ይህን ካወቀ አምናን ምን ያደርገኝውን ጄሪ ታደርጋለች ወይስ አታደርግም የሚለውን ነገር ከራሱ ጋር ያወራ ይገኛል። ሙስጠፋም በጣም ፋርቷል ማለት ነው። ይሄ ነገር ከተፈጸመ እኔንም ይዞኝ ነው መጠፋ፣ ሲፋን ያለችበትን ራሱ ቢታወቅ እኔን አይለቀኝም በማለት እኔም በጊዜ ከዚህ መሄድ አለብኝ ብሎ በራሱ ሀሳብ ያወራል። እንግዲህ ግቢና እኔ ዘጋዋለሁ፣ ወደ ውስጥ ግቢ አልገባም፣ በቃ እኔንም መንቅራ ልታስወጣኝ ነው የመጣችው። ያ መንቀራ ጄሪ ስትወጣ ደግሞ ሌላ መንቀራ ወንድሜ ልጅ አመጣ ብላ እንግዲህ ወይዘሪት ዛህራ ደግሞ ለሰው ይዘገያል እንጂ ለሰራው ጥፋት ሁሉም ሰው ዋጋ እንደሚከፍል አትርሺው ይላታል። እንግዲህ ትላታለች፣ አንቺም ለሰራሹ ነገር ዋጋስ ትከፍያለሽ ሜርሲ፣ መቼም አትቀርም። በአንቺ ምክንያት ነው እዚህ ቤት ይሄ ነገር ሁሉ የሆነው ሲሉ አምናን ደግሞ ሁላችሁም ከኔ የደበቃችሁ ነገር ካለ ብሎ አንድ በአንድ ስጠይቃችሁ እንግዲህ ወንድሜ ልጅ እኔ ምንም ካንተ አልደብቅም፣ የሲፋንን ጉዳይ ራሱ እኔ ነኝ ላንተ የነገርኩት፣ እኔ ምንም አልደበቁም ትላለች ሜርሲ። እሱ ደግሞ አዎ አንቺ ብቻ ነሽ ለኔ ምንም ነገር ማጠብቅኝ፣ ሁሉንም ነገር የምትነግርኝ አንቺ ነሽ ይላታል። ከዛ ዛህራ ጋር ትሄዳለች ሜርሲ። ለአንቺም አንድ ቀን ይመጣና ሁሉንም ነገር ያውቃል። ከዛ በኋላ እንደ ጄሪ ማንቅሮች ሲያወጣ ይሄ ቤት እረፍትና ሰላም ይሆናል ብላ ዛራ ስትናገር አንቺ ሴትዮ ከኔ ጋር አትጣመጂ ብዬሻለሁ ብላ እንግዲህ ሲፋን እስካሁን ድረስ የት እንደሄደች የት እንደገባች የት እንዳለች አልታወቅም። እንግዲህ አቶ አምናን እያስፈለጋት ይገኛል እና እንግዲህ ሁላቸውም በደስታ ቁጭ ብሎ ያሉ ሜርሲ እንግዲህ ሞርዚናን አይታ በጣም ነው የደነገጠችው። ምክንያቱም አንድ ሰው የሰራው ነገር ያ ሰው ተሽሎ ተመልሶ ወደ ቤቱ ሲመጣ በጣም ነው የደነገጠችው። እና ሜርሲ ወንድሜ ልጅ በጣም ከባድ እንግዳ አለ ትላለች። ማን ነው እሱ ይላታል። እንግዲህ አክስቱም ደግሞ ወንድሜ አሁን አክስትክ በጣም ይሁን ልጄ አሁን አክስቲክ በጣም ተሽሏታል፣ እንዴት ናት ይላታል። አዎ በጣም ተሽሏታል፣ ዶክተር ደውላ ነግራኝ ነው ወደ ቤት እንድትመጣ ያደረኳት፣ የእናንተ እገዛ እንጂ የምትፈልገው ከእንግዲህ ተሽሏታል፣ ምንም ክፉ ነገር የላትም ብሎ ይናገራሉ። እዛም ደግሞ ሜርሲ በጣም ፈርታለች።
ብሌንም ደግሞ ይሄ ነገር እንዴት በእኔ ምክንያት ተፈጸመ በማለት ወይዘሪት ዛህራም ደግሞ ይሄ ነገር እንደገና እንደደበቅኩኝ አምናን ካወቀ እኔን አይለቀኝም በማለት በጣም በፍራቻ ውስጥ ትገኛለች። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በነገራችን ላይ ሁሉም ሰው ክፉ ነገርም ሰራ መልካም ነገርም ሰራ፣ እንግዲህ ሁሉም ሰው ጊዜው ሲደርስ እየሰራውን ያጭዳል፣ ያደረገውን ያጭዳል በባለው ነገር እንደዛ ነው። ያ ሁሉም ሰው የሰራውን ነገር አንድ ቀን ማጨዱ አይቀርም። አንድ ቀን ሁሉንም ነገር የክፉነት ጥግ የት እንደሚወስደን ሄደን የእጃችን ማግኘታችን እንደማይቀር ማወቅ አለብን። መልካም ጊዜ ተመኘውላችሁ። ባይ ባይ።